አይደለም የምንጠይቀው። አሁንም ቢሆን ምድር ላይ ያለው አማራ ችግር ላይ ስለወደቀ ችግሩን ለማስከበር ከችግሩ ነፃ ለመውጣት ምድር ያለው የአማራ ፋኖ መሪዎችን ጥያቄ ለመጠየቅ እኛ ሚዲያ ላይ ያለን አማራዎች ከመሰዳደብ፣ ከመንቋሸሽ፣ ከመኳረፍ ነፃ ሆነን አንድ ላይ ሆነን የ3 ቀን ቻሌንጅ አድርገን ህዝባችንን እናትርፍ ነው። ፋኖች እንዲስማሙልን አንድ ሆነው እንዲመጡ ሚዲያ ላይ ያለን አማራዎች ከትዕቢትና ከመወጣጠር ከመሰዳደብ ለህዝብ ሲባል ይቅር ብለን አንድ እንሁንና እንጠይቅ ነው ጥያቄው። ጎበዝ ፖይንቱ ይሄ ነው። ዘመን እንዲሰደብ ያደረግነው ማን ነው? ሚዲያ ላይ ያለ አማራ። እስክንድርን የሚያሰድበው ሚዲያ ላይ ያለ አማራ። ምሬ ወዳጁን የሚያሰድበው ማን ነው? ሚዲያ ላይ ያለው አማራ። ራሳችን አማራዎች ነን ፎቶ የምንዘቀዝቀው አይደለም እንዴ? ወደ ማን ነው የምንወስደው? በአንድ ግለሰብ አትውሰድ። ለመበሻሸቅ ሲባል የስም ይሰጣጣ የለ እንዴ? እርስ በርስ አይደለም እንዴ? ስምዝ አሁን ኦሮሞ ያልተባለ ትግሬ ያልተባለ አማራ አለ። አማራ ታጋይ ሆኖ እዚህ ሚዲያ ላይ ሳይበሩ ላይ ማን ነው አማራ፣ ማን ነው ባንዳ፣ ማን ነው ከሌ ያልተባለ አለ። ያልዘረፈው ዘራፊ ያልተባለ አለ። ስለ አማራ ህዝብ የሚጨነቅ አማራ ሌባ ዘራፊ ነው እየተባለ እየተንቋሸሸ አማራን ያገዘ አማራን የደገፈ ስለ አማራ ሞት የተናገረ እየተንቋሸሸ አይደለም ያለው ጋይስ። አሁንም ያለፈው ነገር አልፏል። ሚዲያ ላይ ያለን አማራዎች ለአማራ ሞት ሲባል ለፈጠራችሁ ሙስሊሞችን በአላህ ክርስቲያኖችን በእግዚአብሔር ይዣችኋል። ለፈጣሪ ሲባል በደል ሊኖር ይችላል፣ መኮራረፍ ሊኖር ይችላል። በጋራ ሚዲያ ላይ አንድ ላይ ሆነን ሚኪም ሁሉም ሊንዳ እዚህ ሚዲያ ላይ የምሰሙኝ አማራዎች ጎንደሬም ጎጃሜም የትኛውም በአራቱም አቅጣጫ ያለን አማራዎች እስኪ ነገሮችን ተውና ለ10 ቀን የሚሆን ቻሌንጅ ይዘን በየቤቱ አንድ ላይ ቁጭ ብለን በአንድ ሀሳብ በመከባበርና በመከባበር ብቻ መሰዳደብን፣ መነቃቀፍን፣ መተቻቸትን ትተን ጥያቄ እንጠይቅ። እኛ አንድ ሆነን ሚዲያ ላይ ምድር ያሉ ፋኖዎች መሪዎችን እንጠይቅ፣ አንድ እንዲሆኑልን ማለት ነው። ይሸማገላሉ፣ ይዷለታሉ። ብዙ ነገር ነው የምናየው እኮ ወንድሞቻችን ሬሽን የሚያቀብላቸው አተው እየሞቱ ነው፣ ገደል እየገቡ ነፍጥ ያነሱ አማራን የሚያስከብሩ ወንድሞቻችን በእኛ መከፋፈል በእኛ መሰዳደብ ምድር ያሉ ፋኖዎች እየሞቱ ነው። ንጹሐኑን አይደለም ቶ ንጹሐኑማ አንዴ ሞት ተደግሶበታል፣ እየሞተ ነው ንጹሐኑ። ለፋኖ ብለው የዘመቱ ወጣቱ ቤቱን የሞቀ ቤቱን ትዳሩን ህይወቱን የአካባቢ የተወለደበትን ቦታ ትቶ ቅማል እየበላው ቅጫም እየበላው ጫካ ላይ ተቀምጦ ሬሽን የሚያቀብለው ጠፍቶ አንተ የዘመነ ጠባቂን አንተ የእስክንድር ነህ አንተ የከሌነህ እየተባለ በመሪዎች ስያሜ ምድር ያሉ ፋኖዎቻችን እየተበተኑ ነው ጋይስ። ስላልተነገረን ነው። ብዙም አቀው ምስጢር ስላለኝ ይህን ማወራው። በግለሰቦች ምድር ጫካ ነፍጥ ያነሱ ወንድሞች የግለሰብ ጠባቂዎች ናችሁ እየተባሉ እየተሰቃዩ ነው። እናትርፋቸው ያትርፉን ነው። በቃ አለቀ። ሚዲያ ላይ እጃችን ላይ አቅም እናቀዋለን። አቅም አለን። ጆከር ሊንዲያ ሁላችንም ይህም ፖይንት ብቻ ውሰዱልኝ። ሚኪ በየግል ሲሰርቡን ለመሳደብ ለመበሻሸቅ የምንሰጠውን ስያሜን ተው ለህዝብ ሲባል በቃ። እኛ እኮ በውሸት መሰደብ ሰልችቶኝ እኮ ነው ሚዲያ ያቆምኩት። በውሸት ከትናንሽ ጋር መልስ መመላለስ እድል ስጣቸውና ሁሉም ይነጋገር። በነገራችን ላይ አንድ ነገር አንተ በተናገርከው ላይ ይሄ በእግዚአብሔር በአላህ የሚባለው ነገር ለራሱ ሲል ለሚሰራ ለራሱ ሲል ለሚመጣ ከዚህ በኋላ እኔ አንድነትን አልፈልግም፣ በአማራነት እኔ በጎጠኝነት ነው የምቆመው፣ አካውንቱን እናዘጋለን፣ ከሚዲያ ላይ ይጠፋል። አማራነታችሁን የምትወዱ ማንንም አለምንም ማንንም አናስታርቅ። ራሳችሁ የተቋካችሁት ራሳችሁ፣ የተባላችሁት ራሳችሁ፣ ያብላላችሁ ራሳችሁ፣ ታጋዮችን ለጥፋችሁ የተሳደባችሁ ራሳችሁ፣ ለጥላት በር ከፍታችሁ እንዲሁም ገንዘብ እንዲከፈላችሁ ሁሉ አድርጋችኋል። መንገዳችሁን የፈጠራችሁ ሆዳችሁን ያሰፋችሁ በአማራ ላይ። ስለዚህ እኛ ማንንም አናስታርቅም። ለአማራነት ለራሴ ስል እሰራለሁ ብለህ ትመጣለህ፣ አብረህ ትቀመጣለህ። የመሰረታችሁትም በጎንደርም በጎጃም በሸዋም በአራቱም በኩል ላይ ቴሌግራም ግሩፕ ላይ የመሰረታችሁት ይሄ የሰፈር ፖለቲካ የምትዋሩበትን ግሩፕ አፍርሱ። ካልሆነ ግን እያንዳንዳችሁ እያመጣው ለጥፈዋለሁ። ማንንም አልፈራም።
ቅድም ተናግሬያለሁ። ትላንት ለእናንተ ድምፁ ነን። እናንተ እኛ እየተሳደብን መጥፎ እንደ እናንተን ያክል ማውራት ጠፍቶን አይደለም። እኛ እየተንቋሸሽን እኛ እየተሳደብን እናንተ ወደፊት እንድትመጡ ትልልቅ ቤት ላይ እንድገቡ ራሳችሁ እንድታስተዋውቁ አድርገናቸዋል። ዛሬ ግን ጭራሽ እኛ ላይ አሽሙር ይዛችኋል። ለምን ሰፈርተኝነት፣ መንደርተኝነት የምጠይቀኝ መንደርተኝነት ውስጥ በምንም አይነት መንገድ አታገኘኝም። ሀሳብ ስጥ፣ ማንንም አናስታርቅም። ትመጣለህ፣ መስራት ያለብን ነገር ትሰራለህ። አረብ ሀገር ያለሽ አንተ ምንም ፖለቲካ አታውቅም፣ አንቺ ምንም ፖለቲካ አታውቅም። ከእናንተ በላይ እታች ያለው ተመልካቹ ነው ፖለቲካውን በደንብ የሚገባውም የሚያውቀው። አንተም አጀንዳ ጽፈት ትመጣለህ፣ ጽፈሽ ትመጫለህ። የፈለግ መርዛችሁን ተፍታችሁ ትሄዳላችሁ። እነሱ ተለጣጥፈው እንዲሰዳደቡ ታደርጋላችሁ። ያለው ነገር ሌሎች አንዳንድ የሚናገሩ ሰዎች ካሉ አንዳንድ ቃላት ተናገሩና 20 ደቂቃ ብቻ ናት ያለችኝ፣ ስልኬ ባትሪ ሊዘጋ ነው። ስለዚህ እርገጤም ሌሎቻችሁም ሁላችሁም እዚህ ጋር ያላችሁ አንዳንድ ቃል እንታይም መፍትሄ ብቻ ነው። አሁን ያለፈውን ነገር ለመወቃቀስ አሁን ነጻ አልወጣንም። ችግር ላይ ነው ያለነው። አናስታርቅም። ይምጡ፣ አንድነት አንፈልግም ያለ ይውጣ። በቃ ጀኔራል እርገጤ ቀጥልና ሌሎቻችሁም ወደዚህ በቀጥታ ሂዱና አንዳንድ ፖይንታችሁን ሀሳቡን ተናገሩና ይህን ሀሳብ አድርጉ። በቃ እኔ የማስታርቀው እዚህ የሽምግልና እንትን የለኝም። ምን የጣላ ሰው የለም። አይ እኔ ብዙ አላወራም። አንድ ነገር ጋይስ አመሰግናለሁ። ሀሳብ ለእኔ የተሰጠ መሰለኝ። አንዴ ይቅርታ ብራዘር፣ ብዙ አላወራም። ይሰማላ? ቶሎ አጠራ አድርጉትና ሁላችሁም ተዳርሳችሁ ማለት ባትሪ ሳይዘጋ። ኦኬ እኔ የጠራ አድርጌ ነው የምናገረው። ችግር የለም። እንደምትሉት ከሆነ እየሄዳችሁበት ያለው ነገር እውነታ ነገር ነው። ማነው ጀነራል የሚናገረው ነገር አንድና አንድ ለእኛ አስፈላጊ ነገር ነው የተናገረው። ለምን ምን እናድርግ የሚለው ላይ ነው መሆን ያለበት። ህዝብ እያለቀ ነው በአሁኑ ሰዓት። ህዝብ እንደ እንዳንበጣ እየረገፈ ነው። አንተ ውድቀት አምነስ አንዱ ባለጌ አንተ ነውጣ። ማን ነው? ጆከር ማን ነው? ጆከር ሲጀመር ፈልገው ነው ያስገባው። ጥላዬን ነው መልሰው ጥላዬን። ቆይ ማን ነው ያወራን ያለ ነው እኮ ነገሮችን ነው። ቀጥል አባቱ ጥላዬ ጋር ነው። ቀጥል መልሰው ጥላዬንም ተው ይመለስ። ሁሉንም እሺ ይሄ ጆከር ነገር ይዞ የሚወዛወዝ ሰው ነው። ቆይቶ ችግር የለም። ተው እሱን ለይተን ስታባረር አልፈልግም። ጆከር አዳምጠህ ስታባረረው እየደበክለት ነው ወንጀል። ቆይ ማግደላችሁ ማንንም አታባረው። እኔ ልጨርስ አንዴ። ስለማልፈልገው ጄኔራል ከሌላ ቡድን ጋር ጆከር አንዴ አዳምጠኝ። እዚህ ጋር ማንም ቡድን ጋር ስለመሆን ስለምፈልግ አይደለም፣ ስለ ህዝብ ሞትና ስቃይ ነው። ማንንም ማባረር አያስፈልግም። አሁን ቆይ ማንንም አትንካ፣ ተዋቸው። አማራ ነው። በአማራነት አንድ ላይ ሆኖ የህዝቡ ችግር ሁሉም ታውቁሙት። እሺ ያ ቀጥል ቶሎ። ኦኬ እኔ እያልኩ ያለሁት መፍትሄው ምን ይሁን ከተባለ መፍትሄው መሆን ያለበት ሁላችንም የምንሰራውን በልካችን እናውቀዋለን። ቤተሰብ ለምን እንደው ታላችሁ እንደዚህ ዝምላችሁ ሚኪም ጆከርም እኔም ጀነራልም ምን እንደምናስብ ምን እንደምንሰራ ስለምናውቀው ከዚህ ድርጊታችን እንቁምና እንደ አማራነታችን ላይ መስራት ካለብን እንስራ። ህዝባችን እንዳንበጣ እየረገፈ የሚሞተው ህዝብ ሊያሳዝነን ይገባል። ጋይስ እንደ ቀልድ አይደለም ማየት ያለብን ይሄን ነገር ነው። እኔ የምለው ጆከር እንትና ማን ነው ጀነራል ባለው ላይ ነው። በቃ የሚሄደው በሱ አካር ስለሆነ የሚያዋጣን መፍትሄ ይሄ ነው። ይሄና ይሄ ብቻ። እስካሁን አወራን፣ ብዙ ተናገርን፣ ብዙ ፖለቲካ ሰራን፣ ምንም ነገር መፍትሄ አላመጣንም። እስበሳችን ከመባላት እስበሳችን ከመጠራጠር ውጭ ጋይስ አሁን የተጀመረው ነገር ደግሞ አይታችሁት ከሆነ በጣም 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 አስቸጋሪ ነገር ነው። ጭራሽ ወደ ሌላ ጽንፍ እየገባን ነው። አማራ እያልን እኛ እንዴት አማራን እዚህ እናጫርሳለን? ቤተሰብ ሚዲያ ላይ ያለን ጅሪ ሰዎች፣ አረ ወደ ራሳችን እንመለስ። እንዲህ ጥላቶቻችን እኮ አማራም ይሄ ሁላችሁ እየተጫረሰ እርስ በርሱ 4 ኪሎ ገባለው ሲል የነበረ አማራ ነፍጠኛ እያሉ እኮ ቤት ከፍተው ዛሬ ስንት እየሰሩብን ነው። እኔ ግን ይህን ነገር ትፈልገው ነበር፣ ዛሬ አገኘው እድሉን ማለት ነው። አታስገቡም እነ ሚኪ እነ ጆከር እኛን አታስገቡንም። መናገር አንችልም ጋይስ። ለምንድን ነው እኔ እዛ ቤት እየገባው ስንት መከራ ነው የማየው። እረገጣለሁ። አማራ በዚህ ልክ መዋረድ ያለብን እየተበታተን
ቆም ብለን እስኪ እንደ አማራ እናስብ ጋይስ። መሬት ላይ ብዙ ነገር አይቼ ነው እኔ ስደት የመጣሁት። ስንት ዋጋ ከፍያለሁ። ስለዚህ ያ ነገር አመመኝ፣ አስለቅሶኛል፣ ወደዳችሁም ጠላችሁም። ግን እዚህ ጋር እኛ የምናወራው ስለ ግል ጥቅማችን፣ ስለ ግል መሸከም። አንድ ፋኖ ትሸከምና አንዱ ፋኖ ትሳደባለህ። ይሄ ነው እንዲ አማራነት? ሁሉም መሬት ላይ ዋጋ የሚከፍሉት ለአንተ አንድ አድርገህ ማየት አለብህ። በተለይ ትናንትና ሲሰራ የነበረ አይታችሁ ከሆነ ሀይሜ የሚባለው ልጅ የሚሰራው ለአማራ ይጠቅማል ጋይስ? ይጠቅማል? እውነት ነው እንደ ይጠቅማል? በፍጹም አይጠቅምም። እንዲህ አይነት አካሄድ በፍጹም። አንዱን አባትህን አንዱን መሪህን እየገተትክ አንዱን መሪህን የምትሳደብ ከሆነ አንተ አማራ አይደለም። የአማራን አንድነት አትፈልግም። አሁንም ነገሩ እንዲቆም አይፈለግም ማለት ነው። ለአራቱም አቅጣጫ ያሉ ፋኖዎችን እኩል ካላየህ አንዱን ተሸክመ አንዱን ከሆነ ጀልክ መፍትሄ አታመጣም። ሁሉንም ይቅር ብለን አቁመን አማራነት ላይ መስራት ካለብን አማራነት ላይ እንስራ። ከዚያ ውጭ ግን የውሸት እኔ አማራ ነኝ እኔ ለአማራ ታገላለሁ እያል የምናወራ ከሆነ ወላሂ መኑኝ ሁላችንም ተያይዘን የዚህ ሰቆቃ ተጠያቂ መሆናችን አይቀርም። ሁላችንም እናልቃታለን ወደፊት። በሃይማኖት አስመጥተውታል ነው ምላችሁ። ወደ ሃይማኖት ገባ ነገሩ። ትናንትና ስለ ሃይማኖት ነው ሲያወራ የነበረው። ሀይሜ የሚባል ልጅ ቤት ከፍቶ 600 ሰው ይዞ እንዴት ይሄ ይሆናል ጋይስ? ይሄ ይጠቅመናል እንዴ? አረ ወዴት አርን ጋይስ? ተው እንበል ይህን ሰው። ሀይሜንም ተው እንበል፣ ሌሎቻችንም እንመለስ። ልንባላ ነው ጎበዝ። እንደ ቀልድ አትሁት ይህን ነገር። አመሰግናለሁ ጅሉን ስላገኘሁት ዛሬ። ቴንኪዩ። እንግዲህ እርገጤ ወንድማችን ትናንትና በፋኖነት በአማራነት ሲዋደቅ የነበረ የፋኖች አባል ነው፣ ወንድማችን ነው። ብዙዎች አለ የማታውቋቸው ስለ አማራነት የሚዋደቁ ስለ አማራነት ብዙ ነገር የሚሰሩ መተንፈስ መናገር የሚፈልጉ ብዙዎች አሉ። እዚህ ጋር ያላ ቀጥሉ ጋይስ። ማናቅ እንትን መቀጠል ትችላለህ ጀነራል። እኔ በሀሳብህ በጣም እስማማለሁ። ትንንሾች ሀሳቦች ጋር ይዤ እንደዛን ይዤ መንጎድ አልፈልግም። በየትኛውም ሰዓት በየትኛውም መንገድ የምናገረው አንድ ነገር ነው። ህዝባችን እያለቀ ነው። ህዝባችን እየሞተ ነው። ህዝባችን እየተገደለ ነው። መድኃኒት አይገባለትም። ተማሪዎች ወደ ትምህርት ቤት አልሄዱም። ንጹሐኖች እናቶቻችን ወደ ሆስፒታል ሲሄዱ ያለማደንዘዣ እየወለዱ ነው። የጠላሁብህ መንገድ ልንገርህ። ማቆም አለ። በቃ እንደዚህ አይነቱ መነገር አለበት። ጀኔራል እኛ ላይ ትነጋገሩታላችሁ። በቃ አሁን ያለ ነው ዛሬ እያመጣን እያፈመስን ራሳችን እየተሰደብን ያለ ነው። የሚሰራው ጆከር አንዴ ቆይ ይጨርስ ሀሳቡን። አሁንም ከመርስ በርስ እከሌን እከሌ ከመባባል ነፃ ወጥተን እኛ በጋራ አንድ ላይ ሆነን ምድር ያሉ ወንድሞቻችን አንድ ላይ እንደሆኑ ፖይንት እናንሳ ነው። ስላለፈ አይመለከተኝም፣ ስለተሰራራችሁት እኔ ድፍን 3 ዓመት ሚዲያ ላይ የለውም። ስላለፋችሁት አይመለከተኝም። አሁን ነው የመጣሁት። እኔ በግለሰብ ደረጃ ጥላቻ የለኝም። በግለሰብ ደረጃ ይህንንም አሁን የምንፈልገው ዓላማችን የአማራ ሞት መታደግ ነው። ቪዲዮ ግን ያስጠላል። ዛሬም ትላንትም ያለፈ ጊዜ ልክ እንደሚኪ ግን ዛሬ ላይ አማራነት ይሻለኛል ብሎ የሚመጣ ከሆነ እንቀበላል። እንደዚህ አይነት እርማ ሳያደርግ የሚመጣን ሰው ዛሬም እኔ አማራውኝ እኔ የቆምኩት ማንም ሰው አታት እንዲያደርጋል። ለምን ቆይ አንዴ ጥላይ መጥራት ስላለበት ነው። ቆይ ጥላይ አንዴ ቆይ። ትናንትም ዛሬም አማራውኝ ነው የቆምኩት። አገው አማራ ነው፣ አማራ አገው ነው ብሎ ሲመጣ ግን እኔ ቤተኛ እስከሆን ለምን ብያለሁ። አንድ ሁለተኛ ይሄ ነገር ለረጅም ጊዜ እስክንድር ነጋ አማራ አዲስ አበባ አይገባም ሲል ለምን ብዬ ቆሜያለሁ። ለምን የአማራ ብሔርተኛ ቆይ ይቀጥል ሀሳቡን። እኔ አሁን እያልኩ ያለው ተነገረብህና በተከሰሰ መረጃ ማስረጃ አምጡ። አታከት አድርጉኝ። እሺ በቃ አንድ ጊዜ ተደማመጡ ጋይስ፣ አሁንም ተደማመጡ። ጆከር ቆይ እሱ ይናገር። በጣም ብዙ ነገሮች የሚሰሩ ስህተቶች ሁላ አሉ። ይወራ ከተባለ በደንብ እናወራበታለን ስለዛ ነገር። እኔ አመት ከ7 ወር እነሱ ጋር መሬት ላይ ቁጭ ብዬ አብሬ ተቀምጫለሁ። ብዙ ሰዎች ያቆኛል እዛ አብሬያቸው እንዳለ። ስለዚህ ስለ እነሱ ማውራት ከተባለ ማን የሆነ ነገር እንደሚሸጥ ማን የሆነ ነገር የሆነ ነገር ከዛሬ ነገ ይስተካከላል በሚል እንጂ በደንብ እንተዋወቃለን። እሱ አይደለም። እኛ ግን መሬት ላይ ያሉትን አመራሮች የምንጠይቀው እኛ እዚህ ጋር ያለነው አንድ ስንሆን ነው።
ይሄ ልጅ ደግሞ በባለፈው ትላንትና ጆከር የሆነ ነገር ሲደርስበት ሳለ ከነማን ቤት ከነማ ግሩፕ ገብቶ ምን እያለ እንደነበር እናውቃለን። እዚህ ጋር መጥቶ ምን ሊናገር? እኔ አሁንም ጀነራል ብዙ ነገሮች አንስተሃል። ጆሮ ያለው ያን ነገር በደንብ ሰምቷል። ስለዚህ በዛ ነገር እኔ እስማማለሁ። መስራት ካለብን እንሰራለን። አንድ መሆን ካለብን አንድ እንሆናለን። ማንም ተጣላ አልተጣላ፣ ታረቀ አልታረቀ እየተገደልን ነው ያለን። ስለዚህ ያን ነገር ለማስቆም ያን ነገር ደግሞ አንድ ለመሆነኛ ግዴታ እዚህ ጋር በደንብ መግባባትና መተዋወቅ ይኖርብናል። መሰዳደብ ብዙ አመት ተሰዳድበናል። ስድብ ምንም የሚያወጣው ለውጥ የለም። ስለዚህ እኔ ጨርሻለሁ። ማውራት ካለባቸው አውሩ። መርዳት ያለብን ነገር ካለ እንርዳ። አንድ መሆን ካለብን አንድ ነው። ቴንኪው ጅን፣ እናመሰግናለን። ቴንኪው። አሁን እኔ ተራ መሰለኝ። እኔ ጀነራል ሀሳብን እደግፋለሁ። የሀሳብ ልዩነት ካለኝ የሀሳብ ልዩነት የማንንም አከብራለሁ። በሀሳብ መነጋገር ካለብን ፖለቲካ በሀሳብ እንስራ፣ ያ ሌላ ጉዳይ ነው። አሁን ግን ያልሰለጠነ ፖለቲካ እየተራመደ ምድር ላይ ዋጋ እየከፈልን ያለ ነው። መሰረታችን እየጠፋ ነው። መሰረት የሌለው ህዝብ ደግሞ ይጠፋል። የማይደማመጥ ህዝብ ይጠፋል። እንደማመጥ፣ እናውራ። በሀሳብ የበላይነት አሸንፎ የመጣ ካለ ህዝብ የመረጠው ያንን ማድረግ ይችላል። እኔ እየተናገርኩ ያለሁት አትገዳደሉ፣ አንድ ሆናችሁ ከዛ ምድር ካልወጣችሁ ዘመንም እስክንድርም ማንንም ገደል ትገባለህ፣ ትሞታለህ፣ ይገላል አብይ አህመድ። መግደያ ብዙ መግደያ አለው። ባንኩም ትጥቁም ስንቁም እጁ ላይ ነው ያለው። ወደ አንድነት ኑ፣ ስርዓት ያዙ ብለን እንጠይቃቸው። እስማማለሁ፣ እንጠይቃቸው። ጥያቄ ነው። ይሄን በቃ ሌላ እኛ ሚዲያ ነው እኮ የምንለው። ጀነራል እኔ ቁጭ ያልኩበትን ሰዓት ገንዘብ ሰርቼ አገኛለሁ። እግዚአብሔር ይመስገን፣ የገንዘብ ችግር የለብኝም። እየተናገርኩ ያለሁት ግን በጎጠኝነት የተቧደነ የፖለቲካ ስንቅ የሌለው ሀሳብ የሌለው ምድር ላይ ያሉትን ፋኖች ዋጋ እያስከፈለን ያለው ይሄንን ንቁ እውቁ ከሚል ውጭ በሆነ ጎጥ ውስጥ ተደብቄ የሆነ ነገር አድርጌ አላውቅም። ጎጠኝነት ዋጋ አስከፈልቶናል። መንደርተኝነት ዋጋ አስከፍሎናል። ኑ ውጡ፣ አማራ ሆነን ቆመን ይሄን ህዝብ እንታደገው። እኔ ተወልጄ ያደግኩት አዲስ አበባ ነው። ቦሌ መድኃኔዓለም ነው ሰፈሬ። ፋራ ሆኜ ሸበላው ብዬ መጣሁ። ፋራ ልሁን ብዬ ሰገጤ ልሁን ብዬ ስድብ ያስተናገድኩት ከማን ነው? ልሰደብ፣ ችግር የለው። ይህንን ምንቶ አሁንም ግን ነገም ከነገ ወዲያም አንድ ነገር መናገር እንፈልገው። ምድር ላይ ያሉትን እንጠይቃቸው። ቀጥ ብለን እንቁም። ለምንድን ነው አንድ ያልሆናችሁት? ለምንድን ነው እንደ እንግሊዝ ፕሪሚየር ሊግ ከዚህኛው ወደዚህኛው ከዛኛው ወደዛኛው ሁለት ከሆኑ ደግሞ ለምንድን ነው ድርጅት መስርተው ያልመጡት? ያንን መልስ እንዲሰጡ ነው እንጠይቃቸው። ይሄኛው ወንድሙን ገደለው እኮ አብይ አህመድ ከገደላቸው አመራሮች በላይ እርስ በርሳቸው ተጋደሉ የሚባሉ መሪዎቻችን ይበዛሉ። ይህን ታውቃላችሁ። ይሄ ነው ለመጠየቅ አንተ መጀመሪያ ከድርጊት ታቅበህ ጸርተህ ናቶ ነው በቃ። እኔ ግልጽ ነው ምን ጆከር የግለሰብ ጥላቻ የለብኝም። የምሰራውን ቪዲዮ እና አንዱን አንቋሻ አንዱን ከፍ አድርገህ የሚሰሩትን ነገሮች ከነዚህ ነገሮች ወጥተን መጠየቅ ካለብን እንዳንድነት ቁመን እንጠይቃለን። ችግር ያለበትን መንቀፍ እንችላለን። አልቀበልም። አፍራሽ የሆነ ትግል ይዞን የመጣን ምድር ላይ ያለውን ከዚህ በኋላ ግልጽ አድርገን መነጋገር እንችላለን። በጋራ ሆነን መጠየቅ እንችላለን። ጆካ ከገባውና ከገባን አንዱንም ሳንከባበርበት የምናወራው ምንም አይነት ነገር የለን። እሱም ከገባው እኔም ከገባን አንድ የማንሆንበት ምንም ምክንያት የለን። ያለፈን ነገር በበደል መነጋገር አትችሉም። ከዚያ በኋላ ከወንድሞች ጋር ተነጋገር። ሶሻል ሚዲያ የምታውቃቸው የአማራ ልጆች የምትላቸውን ልጆች ከጥላት ጋር ቁጭ ብለው ወንድምህን ከምታሳድ ፋኖን እዛ እያሳደደ ፋኖ እንደሚገለው ሁሉ እኛም ሚዲያ ላይ ያሉት ወንድሞቻችንን እያሳደደ እየገደልናቸው ነው። አንተ ራስን አጽዳ፣ ራስን ንጹህ አድርግ፣ ከወንድሞች ጋር ተነጋገር። ያልከውን ሀሳብ ሙሉ በሙሉ እቀበለዋለሁ፣ ገዛዋለሁ። ከወንድሞች ጋር ስትነጋገር ሀሳብህ አዋጭ ነው። ምድር ላይ ላሉ ጀንትኖች ደግሞ ይህንን ጥያቄን እናቀርባለን። ትክክለኛ ሀሳብ ነው። ራሳቸው ከመገዳደል ያቆሙ። መጀመሪያ የፖለቲካ አይዲዮሎጂ ሊኖር ይችላል። ለዚህ በመሀል እያለቀ ያለው በቃ ይሄን ነው። ጆከር ያየብህ ጥላይ አማራ ከሆንክ ጆከር ያየብህ ነገር ካለ ይቅርታ፣ አንዴ አልቆይም። ጆከር ያየብህ ነገር ካለ አማራ ከሆንክ ችግር የለውም ብለኸው ህዝባችንን እናድህን ነው ብራዘር፣ አይደለም እንዴ? እንደዚህ ነው ማድረግ ያለብህ። ችግር የለውም በቃ ተውነ ያላ ተው። የማይጠቅም ከሆነ ብራዘር እኛ እናድን ይህን ህዝብ ነው።
ሀሳብ እሰማለሁ። ትንሽም ሆነ ትልቅ ለሚሰጠኝ ሀሳብ እቀበላለሁ። ራሴን ቻሌ ለራሴ መከላከል አልፈልግም። ስራዬ ያውጣኝ። ለራሴም እንድከላከል ላወራት አልፈልግም። ብዙ መናገር እችላለሁ፣ አልፈልግም። እያልኩ ያለሁት ምድር ላይ ያሉት አንድ ሁኑ። ይሄ ነው ጥያቄ። ከዛ በኋላ ገንዘብን ምንም ከኛ የሚጠበቀውን እናደርጋለን። የጎጠኝነት ስሜት ውስጥ ገብተው ይሄ የፖለቲካ ሽርሙጥና ውስጥ የገቡ በወገኖቻቸው ደም ይሸቅጡ አሉ። ያንን ይጥራ ህዝቡም፣ የአማራ ህዝብም ይወቅ፣ ይነሳ። የትኛው ነው የሚጠቅመኝ የሚለውን ነገር ይመልከት። ይሄ ነው በቃ ጥያቄ። እኔ የማንንም የግለሰብ አምልኮ የለብኝም። ለምን 4 እግሩን አይበላም? ህፃን ልጅ ምንም የማያውቁት ምን እየሞተ ነው። አንተም አንድ መሆን አለብህ። አንተም ድርሻ አለብህ ብራዘር። ይኸው አንተም ድርሻ አለብህ። እኛ ጋር አንድ መሆን አለብን ነው። እኛ አንድ እንሁን ጋይዝ። በቃ እሱ ነው ወሳኙ። ጫጫታ አታርጉት። ማንንም ልንሸመግል አይደለም፣ ማንንም ልንለምን አይደለም። አማራነቱን የፈለገ እንደ አማራነቱ ይቆም። ይሄ የሰፈር የመንደር ፖለቲካ የኔ አካባቢ ካልመራ፣ የኔ አካባቢ የፋኖ መሪ ጀግና ነው፣ የኔ አካባቢ ይሄ ነው። ማንም ይኸውላችሁ እኩል ታግሎ እኩል ነው የሚገባው። 4ቱም በኩል ያለ መጀመሪያ አማራ ከዛ በኋላ ወደ ስልጣኑ ትደርሳላችሁ። ያለውን ነገር ግን ጀኔራል አላስወራንም። አንደኛ ልቡ ተንጠልጥሏል። እኛም ፕሮግራም ዛሬም ነገ